እህትየውም አለሽ አንቺ ትልቋ በጣም የምትከበሪ መካሪ ምናምን። እሺ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ መጥቷል፣ ቤተሰብ ዛሬ መጥቷል። ድብድብ አለ ምናምን፣ ተዘጋጁ። እሺ ተዘጋጁ። አብረን ነው የምንደባደበው። እነሱ ለብቻ የሚደባደቡት ነገር ምንም ጉዳይ የለም ማለት ነው። እንገፈታተራለን፣ እንገፈተራለን። ስለዚህ ዛሬ ቤተሰብ ቅልጥ ያለ ድብድብ አለ። ጠብቁ። ደግሞ ቤተሰብ ልንገራችሁ በዚህ አጋጣሚ ማለት ነው። አዎ ወሬ ልንገራችሁ ቤተሰብ እንትን አለ መሰለኝ። አዎ ለሄርሜላ ቪዲዮ ሊያሳዩ ነው መሰለኝ። የሆነ ነገር ብቻ ሊያቃጥሩ ነው ለሄርሜላ የመጡት ቤተሰብ እና እንጠብቃለን። ዛሬ ይገፈታተራሉ ምናምን። ጠብቁ። አይከብድሽም? ቢሆን ሰሚያለሽ። ይሄ እኔ ፕሮግራም አትበጥብኝ። ከቻልኩ ማን ነገሮች ትምር ፕሮግራም አዘጋጃለሁ። ምንም ነገር እጃችን ለው ሁሌ ሩታ ካልፈቀደች ማንንም ሴት አታገባም። ገባ? ሩታ ካልፈለገች ማንም ሴት ማያግባት አይችልም። እኔ ምለው ማለት ነው ሩታ ፈታች፣ ተፋቱ እንዴ? ቆይ ሩታ አንቺ ሩታ የምትባይ ልጅ ማለት ምንድን ነው የምትፈልጊ? እኔ ምለው ለነገሩ ማለት ነው ቤተሰብ አብርሃም በቃ ልክ ዳኒ መደገፍ አለብን። ምክንያቱም እንደዚህ ለፍተን አብርሃምና ሩታን አጋብተንማ ዝም ብለን መልቀቅ የለብንም አይደል? ለኛ ራሱ የሆነ ነገር መከፈል አለበት እንዴ? ዝም ብለውማ መልቀቅ የለብንም እንዴ? አዎ አብርሃም ማንንም ማግባት አችልም። አለቀ። ግዴታ ከሩታ ጋር ነው መሆን። እኔ ሞለው ማለት ነው ቤተሰብ የሆነ እንዴ ልበላችሁ የሆነ ቤት ስትከራዩ ወይም ደግሞ የሆነ ሱቅ ስትከራዩ የ2 ዓመት ወይም ደግሞ የ1 ዓመት ተፈራርማችሁ እንትን ትላላችሁ አይደለ? በቃ እንደዛ ነው። አብርሃም ፈርመ ገብታል ሩታ ህይወት ላይ አለቀ። ሩታ ከህይወቴ ውጣ ስትል ብቻ ነው ውጣ ብላለች እኮ። ለነገሩ ውጣ ብላ ተፈራርመዋል፣ ተለያይቷል። 80 ሩታ ምንድን ነው የፈለግሽው? አዎ ምንድን ነው የፈለግሽው? አንተ ማስሎክ ነው አንተ አገባም። እሺ ፍራት ነው። እሺ ተደባደቡ እንዴ? በዚህ በኩል የአብርሃም ቡችሎች አሉ፣ ከዚህ በኩል የሩታ 2 ቡችሎች አሉ። በቃ አዎ እኛም አለን ከካሜራ ጀርባ እኛም አለን እንዴ? ያላ ቀለበት ማድረጋችንም ስለዚህ ነው። ገባሽ አይደለ? በቃ ከዚህ በላይ ምንም እንድታረጋው ቀለበት ማድረጋችን ነው ውጪ። ቆይ ዳኒ ግን ማለት ነው እኔ ምለው ሄርሜላን ያፈቀርካት ነው የምትመስለው። የምሬን ነው ምልህ ማለት ነው። አንተ ምን አገባ? ቆይ እነሱ ተጋቡ፣ አለቀ። ቀለበት አደረጉ፣ አለቀ። ከሩታ ግን ተፈቷል፣ አለቀ። ግን የአብርሃም የሪሊ ነው ወይ ያደረገው? እኔ እኮ አላመንኩም፣ ቤተሰብ አላመንኩም። ደግሞ ማለት ነው ቀለበቱ ፌክ ነው የምትሉትም አላችሁ፣ ቀለበቱ የዱባይ ነው የምትሉትም አላችሁ። የዱባይ አይደለም። የዱባይ እንትን ነው፣ መላጣ ነው፣ ፈርጥ የለውም። ፈርጥ ያለው አይደለም። ፈርጥ ስላችሁ ፈርጦ አለው፣ ግን ዙሪያ ፈርጥ የለውም። የድሮ እንትን ነው እንዴ ልበላችሁ፣ ምልጥ ያለ ወርቅ ነው። እሺ ምንም አይነት እንትን የለውም። እንዴ ነበርኩ እኮ በአይኔ አይቻለሁ። ምንድነው የናክለ እንዴ ማድረግ እንደሚችል ማሳየህ እኮ አሁን ቡዝዬና ሜሪ ማለት ነው እነሱ ይመጣጠናሉ። ቤተሰብ ሁለቱም ወፍራም ስለሆኑ ማለት ነው የምሬ ነው። ሁለቱም ቢደባደቡ ይመጣጠናሉ በደንብ ማለት ነው። ሁለቱም ለምን አይደባደቡ? አሚሮ ተነስ እንጂ ተነስ። አዎ ቀለበት ማድረግ አይችልም። አብርሃም አረገ እኮ አረገ። ያረገውን አሁን ብታውልቁም እሱ አውልቃ ብትጥሉትም ምንም ብታረጉትም አርጋለች፣ አለቀ። ሄርሜላ ከአሁን በኋላ አብርሃም ተንበርክኮ ለሄርሜላ ቀለበት አድርገዋል። ቆይ አረፈደ እኮ ሳያረጋት መጡም ነበር። አሁን እኮ ዳኒ እጇን ይዘ አውልቀ ብጥልም ኦኬ ምንም አደረጋችሁት፣ ቀለበት ተደርጋለች፣ አለቀ። ሌላ ከሱቅ ስላችሁ አሁን ሄደ ገዝታ ሌላ ቀለበት ብታረግም ባሏ አድርጎላታል። ባሏ ነው እንዴ ግን አብርሃም? አረ ባሏ አይደለም። ገና መቼ ተጋቡ? ጉድ እኮ ነው። እኛ እኮ በቃ ባልም አደረግን። መቼ ተጋቡ? ማይቻሉት አልፈቀደችለት ፈቶታል። የአብርሃም ወንድም ነኝ ስለሚመለከት የትኛውን በኩል ይሁን ወንድሜ ነው። በእናት ነው ባባት ተፋታችኋል። ምን አገባ? አይ ሩታ አሁን በእናት ነው ባባት ያንቺ እነዛ እንትኖች ስልባቦት ወንድምሽ ራሱ ማለት ነው ከምንም ወንድም እንኳን የማይሆኑ ወንድም ሆነዋል እየተወኑ ማለት ነው። ጫታሙን ለአብርሃም ወንድም ነው አለቀ። እቺ በርሜሏ ራሱ ማለት ነው እህትሽ ነኝ ብላይለ በምንም አትገናኙ ልጅ እህት ሆነ መታለች። ስለዚህ ድራማ ላይ በቃ ወንድምና እህት ኬት አምጥታችሁ የእናትና የአባት ሪሊ ወንድም አታመጡም እናንተ ሩታ። የእናንተ እኮ ውሸት እኮ የአብርሃምና የአንቺ ውሸት እኮ አያልቅም
እንዴ አጎትሽን እኮ ወንድሜ ብለሽ አምጥተሻል። የኔ እናት እናንተ ውስጥ እኮ ብንፈለፍል እኮ ማለት ነው ብዙ ነገር ይፈለፈላል። በጣም ብዙ ነገር አለ፣ ግን አንፈልፍል ብለን ዝም ያልነው ማለት ነው። ብዙ እያወቅን ዝም ብለን እያለፍን ነው። ገባችሁ አይደለ? ስለዚህ ባንቺን በኩል ያሉ ጫታሞቹ ቡችሎቹ በአብራም በኩል ያሉት ቡችሎች ማለት ነው ብታወጡ ኖሮ ትዳራችሁ እዚህ ድረስ አይደርስም ነበር። እናንተ ግን ትዳራችሁን መያዝ አልቻላችሁም። ወንድሜ ነው እህቴ ነው እያላችሁ እያስጠጋጋችሁ ሌላ ሰዎችን እንደ እህት ሳይሆን እንደ ሪሊ ከአባትና ከእናት እንደተወለዱ እህት ሳይሆን ሌሎች ሆኖ ነው እናንተን እያጋጩ ሁለቱንም አለያዩ። ተንበርክኮ ለሄርሜላ ቀለበት ማድረግ ድረስ ደረሱ። ድራማ ነው ስራ ነው እያልን አብርሃም እንደ ድራማም ይሁን እንደ ስራም ይሁን አላቅም ተንበርክኮ ለሄርሜላ ቀለበት አደረገ። እኔ ምለው ሄርሜላ ሩታ ማለት ነው የእውነት ይሄ ድራማም የሆነ ስራም ሆነ ግን እንዴት ነው እኔ ምለው ለብር ብዬ እንዴት ባሌ ተንበርክኮ ሌላ ሴት ኦኬ ተዋናይም ይሁን ተዋናይ ከሆነ ከዓለም ሁሉ የሚያይ ፊልም ከሰራ እሺ ይስራ። ገባችሁ? እንደ አርቲስት ማለት ነው። ቲያትር የሚሰራ ከሆነ እሺ እንደ ቲያትር ይስራ። ግን እኔ እንዴት ነው ለገንዘብ ብዬ ባለቤቴን አሳልፌ ቀለበት እንዲያደርግ ፈቅጄ ማለት ነው ቀልደኛ ከሁለቱም በኩል ጨበጨባ አለ። ሲጀመር ሩታዬ ማለት ነው ቆይ ልንገርሽ ከዚህ በኋላ ምን አይነት ነገር አለ ሲጀመር ከዚህ በኋላ ሲጀመር ምን አይነት ጥልቅ ኡርቦ ውስጥ ጥልቅና ውጥት የሚል ዝንብ አለ? የለም እኮ አለቀ። ሩታ ባንቺ ህይወት ውስጥ ማንም ሰው አይገባም፣ አንቺም በእነሱ ህይወት ውስጥ አትግቢ። አለቀ። ግን እናንተ ሲጀመር አብርሃም እያለ ሩታ ድራማ አይሰራም፣ ሩታም እያለ አብርሃም ድራማ አሰራም። ገባችሁ አይደለ? ለአንድ ቀን እንኳን ተለያይቶ ቪዲዮ አይሰሩም። ቤተሰብ ችግሩ እሱ ነው። ያልተጠራሽበት ቦታ ለምን ትመጫለሽ? ሜሪ ግን ማነኝ ብለሽ ነው ብታስቢ? ማነኝ ብለሽ ነው ብታስቢ? ምንም ቢሆን ወንዶች ናቸው። የኔ እናት አንቺ ዱባ ብትሆኝ ወፍራም ብትሆኝ ይገፈትሩሻል። ዞር ብቲ ነው የሚሻልሽ። ምክንያቱም እናቴ አንቺ የሴት አቅም ነው ያለሽ። ኦኬ እነሱ ደግሞ ወንድ ናቸው። አጭርም ሆኑ ቀጫጫም ሆኑ ትንሽም ሆኑ የወንድ አቅም ከሴት እናቴ አንድ አጥንት ነን ከነሱ የወጣን እኛ ሴቶች ማለት ነው። ምንም ዳቦ ብናክልም እንገፈተራለን። ወፍራሙ ለወፍራም ሴት ወፍራሙ ወንድ ማለት ነው። ወፍራም ሴቷን ገፈተራል። ይሄ ነው ታያችሁ፣ ትገፈተራለች። እሷ ግን እንትን ነው በቃ ወፍራም ስለሆነች ምንም አትገፈተር ነው የመሰላት። ገባች፣ ተገፈተረች። ይሄ ነው አለቀ። እኔ ባለቤት አለኝ አይደል? ምን ነገር ሜሪ በደንብ ነው የምትነኪ። አንቺም እየነከሽ ስለሆነ ትነኪያለሽ። አንቺ ማነሽ ማትነኪ? ወይ ምን አለ እኛም ብንገኝ ነፍሳችን ወጣ እኮ ወጣ። ቤተሰብ አይደለም ተረጋጉ። ምንም የሚፈጠር ነገር የለም። ምን ለምን መጣችሁ? ለመጣችሁ ማግባት አችልም መጣችሁ ስለሆነ ሩታ ሳልፈቀደ ይችላል ታገኝ የፈለክበት ለምን ዩቲዩብ ላይ ነው እንደዛ ሆነ ለምን ፖሊስ ተሰምተሽ ማከታለሽ ታዲያ እሱን ጭራሽ ፖሊስ ሊመጣ ነው። ፖሊስ ሊመጣ ነው። ጭራሽ ሩታ ባሌ እያገባ ነው ብላ ፖሊስ ልታመጣ ነው። እሺ ሌላ ወደ ዳን ከዚህ ጋር ችግር የለውም። ከኛው ስለነገር ነው ሰው ፕሮግራሜን አትበጥብቂልኝ። ምን ይሄ በቃ እንደዚህ ፕሮግራም እንዳታዩ እኔ ምን ነው ምን ሰው ይመጣሻል? ሩታ ማለት ነው እንደዚህ ቅናጭን ጭር የሚያደርግሽ ከሆነ አብርሃምን እንደዚህ በጣም የምትወጂ ቂጥሽ እስኪቃጠል ነው አብርሃምን የምትወጂ ሩታ። በዚህ አጋጣሚ ማለት ነው የምሬን ነው የምላችሁ፣ ቂጧ እስኪቃጠል አብርሃምን ትወዳለች። ገባችሁ አይደለ? ከአብርሃም ውጪ ኦኬ መኖር አችልም። ከአብርሃም ውጪ እኛ አሁን እንደምናየው ማለት ነው። አሁን ሩታ ልክ ከአብርሃም ጋር እንደዚህ ስለሆነች ደስ የሚላችሁ ሊኖሩ ይችላሉ፣ ግን ሩታ በራሷ መቆም አችልም። ገባችሁ አይደለ? አወቅናት። በጣም ደጋግመን ተናግረናል። በጣም አወቅናት። በራሷ እንደመቆም እንደማችል፣ ያለ አብርሃም መሄድ እንደማችል፣ ያለ አብርሃም መኖር እንደማችል በደንብ ይዋት። ገባችሁ አይደለ? ምክር
ምከር ካልተመከርክ መከራ ይምከረው ነው ምናምን ይባል እንትን አለውና ማለት ነው። ልንገራችሁ በዚህ አጋጣሚ አትልፉ ቤተሰቦች። ኦኬ ሩታን እንምከራት ምናምን የሚለው ነገር ተው፣ ዳር አርጉት ማለት። ስለዚህ ሩታ አብርሃምን ቂጧ እስኪቃጠል ታፈቅሯለች፣ ትወደዋለች። ገባችሁ አይደለ? ማንም ሰው አብርሃምን እንዲያገባ አትፈልግም። እሷም ባለፈው ከደስታ ጋር እንደዛ የምትሆነው ማስመሰል ነው የኔ ቤተሰብ ማለት ነው። ከደስታ ጋር አትፈልግም አብርሃም እንዲመለስ ብለ ምናምን መሰለኝ እንደዛ የሚሆነችው እንጂ ከአብርሃም ውጪ መኖር አችልም ሩታ፣ እመኑኝ ማለት ነው። እመኑኝ። ገባችሁ አይደለ? አብርሃምን በዚህ ልክ እንደዚህ የምትሆነው ከአብርሃም ውጪ መኖር አችልም። እንደ የፈታሽ ሴት እንዴት ነው ሌላ ሴት አግብቶ ወይም ደግሞ ሌላ ሴት ቀለበት ስላደረገ ተናደ ከሷ ጋር ልትጣላ የምትመጣው? ይሄ ማለት ቅናት ነው። ቅናት አንጨርጭሯታል። በቃ አብርሃምን ሳትፈልጎ ነው የውሸት መሰለኝ እንፋታ እያለችው ሪሊ ተደረገ። አሁን ተናደደች። ገባችሁ አይደለ? እውነት ቆራጥ ጀግና ሴት ብትሆን ኖሮ እቤት ቁጭ ትል ነበረ፣ አትመጣም ነበረ፣ መጣች። ስለዚህ ያለ አብርሃም መኖር አችልም። ስለዚህ ለቀቋት፣ በቃ ትኖር ከአብርሃም ጋር እየለመነች ትኖር። ከዛ ከመለሰች ካልመለሰችም እንደዚህ እየሆነች ትኖራለች። አለቀ። ገባችሁ አይደለ? ስለዚህ ተዋት በቃ። እኔ ከዚህ በኋላ ሩታ ምንም አልመከራትም፣ ምንም አልላትም። ወይም ደግሞ የሆነ ነገር ማስነክቷት ይሆናል፣ አብርሃም ነገር ይጣፍጥ ይሆናል፣ አላቅም። ሩታ የመጀመሪያው አይደለ አብርሃም። ስለዚህ ከሱ ሌላ ወንድ አታውቅም። ስለዚህ ሌላ ወንድ መልመድም አችልም። ገባችሁ አይደል? አብርሃም ግን ያውቃል ሌላ ሴት። ገባችሁ? ሩታ ግን አታውቅም። ገባችሁ? ስለዚህ እንዴት ትለምዳለች? እንዴት ሌላ ወንድን ታውቃለች? ለዛ ነው። ስለዚህ ለቀቋት በቃ፣ የራሷ ጉዳይ። የምሬን ነው የምላችሁ። ይገርማል። እንደዚህ አጠናግርልሃለሁ። አንቺ ተፈልገሽ ነው ያገባሽ። በቃ ሩታም ተፈልጋ ነበረ እኮ ያገባት አብርሃም ማለት ነው። ተፈልጋ ለዛውም እሽክኩት ተደርጋ የዛ ሰዓት ማለት ነው። ገባችሁ አይደለ? ቀውጥ ተደርጋ ነበረ ያገባችሁ። ግን በቃ አሁን በቃ አልፈልግም ተባባሉ። በቃ አለቀ። ከቻልሽ ማለት ነው። አንቺ ሲጀመር በጣም ክብር ያለ ሴት ነሽ። ከሷ ምክንያት ስላለን ነው እዚህ የመጣችው። ለአንተ ማስረዳት ለአንተ አይጠበቅብንም። ምናልባት ለእሷ ማየት ያለባት ነገር ልናሳያት። ለማን ነው የምታስረዱት? ለሄርሜላ ነው የምታሳዩት? አብርሃም ከሷ ጋር ተኝቶን ምናምን ሊሆን ይችላል የሚያሳዩት። እኔ እኮ አሁን ድጋሚ ማስረጃ ነው ወይም ደግሞ ፋይል ነው ይዞ የመጡት። ጉድ እኮ ነው። ቀለበት አድርገናል። በዚህ ያህል ተቆርሰናል። ብርቀረን የምታደርጉት ነገር በጣም ተራ ነገር። እኛ እሷ ማየት ያለባት የሩታ አክስት ልጅ አያቸት እንደዚህ ታደርጋለች። የሄርሜላን እጅ አንስታ ማለት ነው ከካሜራ ጀርባ። አንቺ በጣም ታላቅ ናትየው ሁሉ ደግሰሽ እናንተ ቡና አቅርቡ እንጂ ወይ ጎረቤት ለጎረቤት እኮ እንደዚህ ሚንጫጡ እናንተ ድሮ እንዳንቺ ሰርግ ነው ማሳይሽ አለች። የአብርሃም እህት ሰርግ ሩታ ልጅ እናለች። ሁለተኛ ልጅን ደግሞ በሆነ ይዛለች። ስለዚህ ማስረጃውን አይታል። ስለዚህ እሷ እስካልፈቀደችለት ሌላ ትዳር መያዝ አችልም። ሁለተኛ ልጅ ወደ ውስጥ አለቀ። አብርሃም እኔ እኮ ልትጠለፍ ነበረ፣ ግን አለመጠለፍ ራሱ እግዚአብሔርን አመስግን አባቴ። ስለዚህ ሌላ ትዳር አንተ መያዝ አችልም። ይሄንን ነገር በኋላ የተሰማቸው አብሮና ማስወጣታችን እኮ አይቀርም። እኔ አይደለም ማስወጣት ከፈለኩ ሶስታቸውን ማንጠልጥ ያስወጣቸዋለሁ። አንተ መግባት አይጠበቅብህም። ስለዚህ ቆይ አንዴ ዝም በላቸው። ፍላጎታቸውን ተናግረው ይወጣዋታል። ፍላጎታቸው ምንድን ነው? ሩታ ማለት ነው ማን ስለሆንክ ብለሽ እየገፈተርሽው ባልሽን ማለት ነው። በዚህ አጋጣሚ እግዚአብሔር ነው የምላችሁ። እኔ ግርም ነው የምትይኝ እኮ ቆይ አንቺ አብርሃምን በዚህ ልክ ንቀሹ። ኦኬ ቆይ እንደዚህ እያፈቀርሹ ሌላ ሴት እንዲያገባም አትሰጪም። ኦኬ ከሌላ ሴት ጋር እንዲሆንም አትፈቅጂም። ማን ስለሆንክ ብለሽ በአንድሽ ጣትሽ እንደዚህ እየገፈተርሽው ማን መሆኑን ስለምታውቂ ነው እኮ ያለሱ መኖር ስለማች እየለመንሽ ያለሽ የኔ እናት። ገባሽ አይደለ? ቆይ ባልሽን በዚህ ልክ እየናቅሽ የምትፈልጊውን ወንድ እንደዚህ እየናቅሽ ለምንድን ነው ከሱ ጋር መሆን የምትፈልጊ? እስቲ አሰረጅኝ። ልጅቷ የሆነ ጸበል ውሰዷት ወይ አማኑኤል ያስገባት። የምሬን ነው የምላችሁ እንዴ። ወይም ደግሞ ቆፍጣና የሆነ ጀግና የሆነ ወንድ አምጡላት። አለበዛ ሩታ አትድንም እንዴ። ጉድ እኮ ነው። አሁን ስብሰብ ያረካቸው እንጂ ታረጋጉ በላቸው። በመጀመሪያ ይቅርታ በጣም እናንተ ደግሞ ዝም ብለህ
አስመስላል። ብዙ ሰው ያጎርተው ይቅርታ አልታያችሁ የተሰማችሁ ተናገሩ። አንተ እንዳንተ አይነት አስመሳይ በሁለት ቢላ እየሳለ የሚበላ ሰው አይቻልም። ማንም አይደለም። አንተ ሲጀመር ደግሞ እኔንም ሩታንም ጫታሙን አሁን ነው እንደምታጉት አስመሳዮች እናንተ ሩታና ሄርም እንትና ማናት ሜሪ ራሱ አስመሳይ ናችሁ በጣም ማለት ነው። ልንገራችሁ እኛ እኮ ማለት ነው ጫታሙን ጥምድ አድርገን እንደዚህ ይዘ ነው ማለት ነው። ሩታ እኮ ጫታሙ ሲጠራት እኮ ሄዳ ከሱ ጋር ምናምን ቪዲዮ የሰራ ጀግና እኮ ናት። እኛ አያገባንም። ኦኬ ጎረኞች እናንተ ነው አሁን ደግሞ ጫታሙን እንትን ይላሉ። እኛን እዚህ ኦዲየንሶችን አንድ ጥግ አድርጋችሁ አይደለ እኛ እሱን እንደዚህ ይዘ ነው። ሩታ ግን ሄዳ ከሱ ጋር ቪዲዮ ትሰራለች ምናምን። እናንተ ቂጥ ለቂጥ ትገናኛላችሁ፣ እኛን ግን ዳር ታስይዛላችሁ። ተው እንጂ አናሽቃብጥ። እኔ አላሽቃብጥ። ታዩን የመናገር ነው ስለተናገርከው ንግግር ነው ያወራው ስለ ሀርድ አይደለም ያደረጋችሁት ነገር በሰውነት በጣም የሚያሳፍር ከዚህ በኋላ የምትቀጥለው ፕሮግራም ያለ ነው የሚመስለው። ለዛ ነው ታስበው እናያለን። ዛሬ ግን ስንት ደቂቃ ነው የምሰራው? ቤተሰብ አሁን እንኳን ማለት ነው 16 ደቂቃ ሆነኝ። ለነገሩ ግማሹን በዛኛው ቻናል ላይ ነገም ደግሞ እለቃለሁ እንጂ በዛኛው በጣም ነው የሚበዛው። ቤተሰብ በጣም ነው ለብ አድርጌ ልሂድ በዚህኛው ማለት ነው። የምሬ ነው እንጂ ከነሱ ከቦሰቱት ይልቅ የበለጠ ነው ማወራው ማለት ነው። የምሬ ነው። አችሉትም። ተረጋጋ ጆቶ ተረጋጋ። እሺ በል አንተ እሺ በል። ማስወጣት ካለብን እናስወጣለን። እናንተ እኮ ማስወጣት አይጠበቅባችሁ። ምን ያስወጣችሁ? ወይ ሐሳባችሁን ይግለጽ። እሺ ሐሳብ ለካፉ ቃል አላወጣም። ወንድነት ለማርከስ ምንም ማያገባሽ ሲጀመር እሺ አንተ ቃል እናንተ ማውራት አይጠበቅባችሁ። በጣም ነው እንደምታሳዝን። እሺ የዘራበናት እናንተ ማውራት አይጠበቅባችሁ። መናገር ያለባችሁ በጣም ነው እንደምታሳዝን። እሺ የዘራበናት ፊልተሩ በሰላም ነው ግን ስልኬ ነው ቤተሰብ ወይስ የነሱ ፊልተር ነው? እንደዚህ የምሬን ነው። አረ በጣም ተሳፍሮ አልገባኝም። እሺ እኔ አዘያት ምን ዞር ይችላል አገባሽ ነው ዞር አሁን እኔ ነው ነገር እንዲታይ የፈለኩት። እሺ ቆይ አንቺ ሜሪ ማለት ነው። ቆይ ምን ፈለግሽ? እኔ እኮ ግራ የሚገባኝ ነገር ማለት ነው አብርሃም በቃ ውጥ ከህይወታችን ውጣ ብላችሁ አስወጣችሁት። ግን ምንድነው የምትፈልጉት ነው? አብርሃምም እንደዚህ ከቆረጠት አላቅም እንዴት እንደቆረጠለት ማለት ነው። የልጁ እናት በዛ እንደዛ ቃል አይደለ እንዴት እንደቆረጠለት አናቅም። ነገር ግን እኛ አያገባንም። አለቀ። ተለያይተዋል፣ ተፋተዋል። አብርሃም የራሱን ህይወት መጀመር ይችላል፣ ሩታን መጀመር ትችላል። እኛ አያገባንም። ገባችሁ አይደለ? ነገር ግን ከሩታ በኩል የመጡትን ምን ፈልጋችሁ ነው? እኔም አልገባኝም እስካሁን። አቤል ሰማኛለ። እኛ ፕሮግራማችንን የጨረስን ሰዎች ነን። ቤቱ እንደፈለጉ ወንበሩን ይብሉት፣ እኛ እንሄድላቸው። የት ነው የምንሄደው? እኛ ከፈለገ ሌላ ቦታ እንዝናናለን። አሁን እዚህ ጋር ማለት ነው የሆነ ነገር ብናደርጋቸው የሆነ ምክንያት ነው እየተፈለገብን ያለ እና ቆይ እንዴት ነው እኔ የምለው እዚሁ ይሁኑ እንውጣ። ኬኩ ተበላ እንዴ? አለቀ። ቤተሰብ ኬኩ አለቀ። የምር ነው የሚባለው ጊዜ እሷ ወንድሟን እየዳረችው ነው። ወንድሟን እየዳረች ነው። እኔ የምለው ሩታና ሙዚያው እንዴት ነው? ወይኔ ጨርሰሻል። ከአብርሃም ጋር ጨርሰሻል። ስለዚህ በቃ አለቀ። ሁሌ አልቋል። የለም ይሉ ጨረስን፣ ፕሮግራም ጨረስን። ሰርጉ ላይ እኮ አስቀድማችሁ ብትመጡ የደርሳችሁ ነበር። አሁን አልቋል። ሂዱ በቃ። እዚህ ጋር እያረክ ብለው እዚህ ጋር ያወጣው ወጪ እንዳለ ማለት ነው ይሸፍንልሃል። ገባህ አይደል? ስለዚህ ቀለበት ከዚህ በኋላ ማድረግ አልችልም፣ አልፈቀደችልም። ቀለበት ጨረሰ፣ አረግላት፣ አለቀ። የት ነበር? አረግን እኮ ቀለበት እኮ ታውልቋለች። ችግር አለ እኮ ጨረስን። አሁን እኮ ይርሚላ የሩታ ወንድም ስለሆንክ አስወድቃለሁ። የሩታ ወንድም እኔ ምሮኬት መታችሁ ነው እንደ የሩታ ወንድምና የአብርሃም ወንድምና እህት ምናምን መሆን የምችሉት ማናቸውም እየመጣችሁ እህት ነኝ ወንድም ነኝ የምለው መወለድ ቋንቋ ነው የሚለው ማለት ለእናንተ አይደለም። እሺ ለእናንተ አይደለም። ሰማችሁ አይደለ? መወለድ ቋንቋ ነው። ወንድሟ ነኝ እህቷ ነኝ የሚባለው ለእናንተ አይሰራም። እሺ ቀልደኞች። ሌላ ቻይና ሌላ ግርግር ባለመፍጠር በጣም እየታገስኩ ነው ያለው። አንተ ቀለበት አታረግም? አታገባም? አገባለሽ። ምን ታመጣለሽ? ስማ ይሄን ነገር ቀድሜ ባግሞ እኔ የምለው ማለት ነው። ቆይ ቀለበት አድርጓል።
ቆይ አሁን አብርሃም በእሊ ድጋሚ ከሄርሜላ እንዲያገባት ነው? የምሬ ነው። እኔ እየፈራው ነው ቤተሰብ። ይሄ በእሊ አብርሃም ገደል ውስጥ እየገባ ነው። ሄርሜላም እንደዛው ሰው ወዶ ፈቅዶ ነው ቤተሰብ ማለት ነው። ሩታንም እንደዛ ነው። ሆይ 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 ብለን ነው ቀለበት እንዲያደርግ ያደረግነው። ታውቃላችሁ አይደለ ቤተሰብ? አብርሃም ቀለበት ያደርግ ምናምን በየጊዜው በሰርግ ማቀነባበር ምናምን እኛንን አብርሃምና ሩታም ቀለበት እንዲያደርጉና አንድ ላይ እንዲሆኑ ያደረግን። ሰርግ ራሱ አመት ነው 2 አመት ታቅሎ ዱባይ ሊመጡ ማለት ነው። አሁን ደግሞ ሄርሜላንም ይኸው በእሊ ቀለበት አደረገላት። እሺ አሁን ሊያገባት ነው ደግሞ ሄርሜላን ማለት ነው በእሊ። ከዛስ ሄርሜላ ደግሞ ታረግዛለች። እኔ የለውበትም ቤተሰብ፣ እኔ የለውበትም። ለቤት አዲስ ሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉ። የሰብስክራይብም ሰዓት ልስጣችሁ እንጂ አዎ ቀይ የሆነውን ሰብስክራይብ አድርጉ ቤተሰብ። አደረጋችሁ የኔ ውዶች? አዎ አሁን እንሂድ እስቲ። እሺ እንደ ትልቅ ዛጋቁ ትንሽ ሰድሪ አታፍሪ። ነገም ሲያገባ ትድሪያለሽ፣ ከነገ ወዲያም አምናም ካቻምናም። አብርሃም በአመቱ 2 ሴት ግዴታ ማለት ነው ማግባት አለበት ቤተሰብ። ይሄ ቃል ነው። አሁን 2018 አግብቷል። 2019 ደግሞ ሲገባ ሌላ ሴት ያገባል፣ ድጋሚ ያገባል መጨረሻ ላይ። ይሄ ግዴታ ነው፣ አለቀ። በየአመቱ 2 ሴት። እቺ ንግስት ናት። እሺ ግን አጠቆምባት። እሺ ነገራችን ላይ ምንድን አስገባህ ተስላታኛ እኔ ምለው ማለት ዳይመንድ ናት፣ ጎልድ ናት፣ ኦኬ ኤቭሪቲንግ ናት በሏት ሩታን ማለት ነው። ዳይመንድ ከሆነች ለምንድን ነው ቦታውን ማታውቀው? ዳይመንድ እኮ በየቦታው እኮ እንትን ውድ እኮ ነው ዳይመንድ። አታውቁም? ማንም ሰው እኮ ዝም ብሎ አይገዛም። ገባችሁ አይደለ? ስለዚህ እንደ ዳይመንድ ከሆነች ለምን ክብሯን አስጠብቀ ቁጭ አትልም ቤት ውስጥ? ዳይመንድ እኮ በየቤቱ አይሮጥም፣ አይለምንም። ገባችሁ አይደለ? ዳኒ ቀልደኞች እንዴ! ሰው ያልተጠራበት ፕሮግራም ላይ ሼም አይዞ ሼም እኮ ልናሳይ የመጣ ነው። እየሰራ ያለው በጀርባ ምን እንደምሰራ ማለት ለምን ነገር በቪዲዮ ታዩት የለ ነገር በቪዲዮ ለቀዋለሁ እኮ ፎቶ ቪዲዮ ስለቀው ታገኝታላችሁ እኮ። ለምን 3 ልጅ ከዚህ በኋላ እናንተ ትቀበላላችሁ ያስባል ከሩታ ባይዘው ይሄ ያመነው ነው ያላመነው ብዙ ነገር አብለቆመ እንደወንድም አንተ ደህና አታስብም እንዴ? የመጀመሪያ አጻፍ አይደለም ይኸውላችሁ። በዚህ አጋጣሚ እንኳን ሄርሜላ አይደለም ለሄርሜላ ቤተሰብ ራሱ ሄዳችሁ ማለት ነው አብርሃም 10 ልጅ አለ 20 ልጅ አለ ብትሉ ራሱ ይቀበላሉ። ገባችሁ አይደለ? ሄርሜላ አብርሃም ምንም ያድርግ ትቀበለዋለች። ይሄንን ማወቅ አለባችሁ በዚህ አጋጣሚ። እሺ ሲመጣ ታውቃለህ። እሺ በማያገባት ትግባ። ትናንትና ልድራት የነበረች ልጅ ዛሬ ደግሞ ቀለበት ሲያደርግ ምን ማለት ነው? ምን ማለት ዝምተኛው ተነሳ፣ ቤተሰብ ወንድምየው ተነሳ። እስኪ አውሩና ጨርሱ። አዳመጥናችሁ አይደል? ወይ አንደኛችሁን ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖር ሄርሜላ አንተ ያደረግከው ነገር አላደረግም። ለምን ገባ? በመጀመሪያ ደረጃ ባለትዳር ነው። ሁለተኛ ባለትዳር የምን ባለትዳር? የትኛው ባለትዳር? ለዛም 2 ነው የተፋቱት። ገባችሁ አይደለ? አንድ ጊዜ ከሜሪ ጋር ቁጭ ብሎ በሚዲያ ነው የተገናኘ ነው። በሚዲያ ተፋተናል አሉ። መጡ ድጋሚ ወረቀት ፕሮሰስ ምናምን ሩታዬ ለአክስትዮ ትሰጣለች፣ ራሷ ይዛ ትመጣለች። ወረቀት እኮ ተሰቃይቶ ነበረ። መጨረሻ ላይ ቀደድን አሉ፣ ተፋቱ አይደል እንዴ? ትላንትና ነው ከትላንት ወዳ ሩታ ምን እያለች ነበረ? አስወጥቻለሁ ሁሉ ነገር ብላለች አይደል እንዴ? ለደስታ ራሱ ስትናገር የዛሬ ምንድነው? ባለትዳር ነው። የምን ባለትዳር? ሁለተኛ ልጅ እርጉዝ ናት። በምን አስበህ እኔን የምታደርገው? መልስለት። ደስታ ልትልለት ነው። አንተ በምን ያወቅ? ከእሱ ጋር ወርደህ ታወራለህ። አንተ የወረድከው ወርደው እኮ ነው የመጡት። በቃ ወርደው ነው የመጡት። ገባህ? አናሱና ይውጣላችሁ። በቃ ከዛ እኛ የምናያችሁ ሶስታና አባብናችሁ አብርሃም አንተ ናት ብለን እንደዚህ ኬክም ሲደፋብን ወይኔ ተንጨርጭሮ ወጡ። እኔ እኮ ፋይል የሚያሳዩ መስሎኛል። እኔም ራሱ አሽቃበጥኩ ዛሬ። እኔ ራሱ ጨፈርኩ። ምን ነው ቆሜ ብጨፍር ማለት ነው ቤተሰብ። ነፍሴ ገባች። እኔ ምለው ማለት ነው ሩታና እነ ሜሪ
እና ዳኒ ምን አንጨረጨራችሁ? የምሬን ነው። እኔ እኮ ተናግሬያለሁ። ሩታ በጣም ነው የምታፈቅረው አብርሃምን። ከአብርሃም ውጭ መኖር አትችልም። ደስታ አርፈ ተቀመጥ እዛ። ያንተ ፌክ ቤትን ይዘ ምናምን አትምጣ። ገባችሁ አይደለ? ሩታ አብርሃምን ትወደዋለች፣ አለቀ። ታፈቅሯለች፣ አለቀ። ከሱ ሌላ ማግባትም አትፈልግም። ሲቀጥል ደግሞ ማግባት ካለባትም ጀግና የሆነው ጀነን ያለው ከሷ ቁመት የሚበልጥ በዛ ደግሞ በቃ ወፍራም ጀነና ጡንቻ ያለ ወንድ አምጡላት፣ አለቀ። እንዴ ይሄ ምንድነው? ትርኪ ምርኪ የምታመጡላት ማለት ነው። እና ደግሞ ተቃጥሎ ወጡ። ቤተሰብ ተቃጥሎ ጮጋራቸው ርር ብሎ ወጡ። የምሬን ነው። ሩታማ መጨር ምንድን ነው የደፋችሁ? ቆይ ልመልሽልኝ። ታውቃላችሁ ቤተሰብ ቤቱ ራሱ የሆነ የሰው ቤት ነው። ታውቃላችሁ እኔ አሁን እዩላችሁ እዚህ ጋር ማለት ነው። ገባችሁ? እዚህ ጋር በሩ የእነ አብርሃም እንትን ይመስላል። እዚህ ጋር ፍሎር አለው። ከዛ እዚህ ጋር በር ነው፣ መጋረጃ ተዘግቶ ነው። ይሄ ደግሞ እንደ ቁም ሳጥን እንደ ቢፌ ነገር ነው፣ ተዘግቶ ነው። ትልቅ ነው ግን በመጋረጃ ተሸፍኖ ነው እንጂ ሆቴል አይደለም። ኧረ ብዙ ነገር አለ። አበዱ ፈለጉት ነገር አልሆንላቸውም። የመሰለችኝ ግን አብሽ ማርያምን ሜሪ ባለ እሷ ነች እኮ የመሰለች ሚስት። በጣም ዝም በለው። አሁን መና እዚህ ሚዲያ ላይ እንደዚህ አይነት ነገር ማውራትም ምንም ነገር አይጠበቅም። ስለዚህ እኛ ወደ ፕሮግራማችን መግባት እንችላለን። እነሱ አሁን የሆነ ነገር ፈልገዋል ከኛ አይደለ? ስላላገኙ ነው እንዴ ተቃጠሉ። እናንተ ዝም ማለት ሲገባችሁ ከእነሱ ጋር ለመጣላት ለመደባደብ ለምን ትሞክራላችሁ? ወንበሩ ራሱ እኮ የእነ አብርሃም ወንበር ነው። ይሄ ራሱ ሩታ ቤት ያለው ወንበር ነው። ይሄ ማለት ነው ቤተሰብ ብቻ የሆነ ነገር ሸፍነው እዛ ነው የሆነ ነገር ያደረጉት ማለት ነው። ቁምሳ እንትኑ ነው ያላችሁ ፍሪጁን ምናምን አነሱ ምናምን። ይሄ ራሱ የእነ ሩታ ቤት ነው ቤተሰብ የሚመስለኝ ማለት ነው። ገባችሁ አይደለ? ከዛ ፍሪጁን አነሱት ምናምን ከዛ ኪችን ውስጥ ምናምን መጋረጃ ሸፈኑት ምናምን ዲኮር አደረጉት። እዛው ነው የሚያከብሩት እኛን ለመብላት። ግን እነ ሩታ ተቃጥሎ ነው የሄዱት። እንደ ዛሬ አንጀታቸው ተቃጥሎ አያውቅም ቤተሰብ። እንደ ዛሬ እንዶ ጠላታቸው ይቃጠል። ዛሬማ በጣም ነው ተቃጥሎ የሄዱት። አያስፈልግም። እኔ አሁን ዳኒ አልኩኝ ነው አይደለም። ምንም እነሱ ሴቶች ናቸው አይደለም። አቅተውኝ አይደለም። ግን ደግሞ አንዳንድ ጊዜ ለሁሉም ነገር ቦታና ጊዜ የሚባል ሌላው ለእናንተ ደግሞ በጣም ሶሪ፣ ይቅርታ፣ ለሁላችሁም በጣም ይቅርታ ማለት ፈልጋለሁ። አብርሃም ለእኛ ነው። እሺ አባቴ ለእኛ ከሆነ እሺ። ግን ማንም ሰው የለም በዚህ አጋጣሚ የኔ አባት በህልም ነው አብርሃም። ማንም ሰው የለም። እኔ እኮ አየሁት እኮ የለም፣ ማንም ሰው የለም። ከኋላችሁ ማንም ሰው የለም። ገባ አይደለ? ሲቀጥል ደግሞ የጽጌ ልደት ነው ምናምን የሚባል ነገር ዛሬ ወዲህ እኔ ማታ ሌላችሁ እኔ እህታችሁ ማለት ነው። ማታ እየጎረጎርኩ ነው ያደርኩት። ገባችሁ አይደለ? ኢቭን እንኳን አበባዎቹን እንኳን ማለት ነው በጽጌ ዲኮር ላይ ያለውን አበባዎች ነጮቹና ከዚህ ያሉት ነጮቹን እያገናኘው ነው ያደርኩት ማለት ነው። አይገናኙም። ቀይ አበባ እንኳን አውጥቼ እንኳን ነጮቹን አምጥቼ ከዚህ ጋር ሳገናኘው አይገናኙም። ገባችሁ አይደለ? አይደለም አንድ አይነት አይደለም ዲኮሩ ማለት ነው። ለፎቶ ራሱ የተነሳችው ፎቶ ላይ አይታችሁ ከሆነ ለፎቶ ብቻ ወይን ጠጅ ቀሚስ ለብሳ የተነሳችው ላይ አበባው ከዚህኛው አበባ ጋር ትንሽ ይመሳሰላል። እኔ እህታችሁ እያገናኘው እየፈለጥኩ ምን እያልኩ ነው ያደርኩት ማለት ነው። እና አይገናኝም። በጣም ሶሪ ከምናምን ተዋዘና እያለን የምናወራ ነው ማለት ነው የሚሆነው። ሁላችሁንም ግን ሸራተን ስካይላይት ልትሄዱ ነው እራት ልትበሉ በጣም ይቅርታ ሞር ነው የወረዱብኝ እውነት ለመናገር ማለት ነው። ምክንያቱም አንቺ ሴትዮ እኔ አትመችኝም። የኔ እናት ቻው። እሺ ቻው። ወደዛ ሂጂ። ሲመጡ አንዴ እርጉዝ ናት አንዴ ምንድን ናት እያሉ ሲመጡብን ነበር። ያን ደግሞ የሚያስቡት ነገር ምንም የለም። ያ ማለት በከፍታም በዝቅታም ከፍም ብትል ዝቅም ብትል ማንም ቢመጣ ማንም አፉን ቢከፍትብን ማንም አፉን ቢከፍት እኔ ከጎንክ ነኝ። ስለዚህ አይክፋክ። አያችሁ እኔ ተናግራለሁ። ሄርሜላ ምንም ብታረጓት ከአብርሃም አትለይም። ቤተሰብ ውድ ቤተሰቦቼ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ነገ አዲስ ቪዲዮ ካለ እመጣለሁ። ኦኬ እንግዲህ እንደ ዛሬ እኔም ስቄያለሁ። እነ ሩታም ተናዱ እንደዚህ ተወራውሮ ሄዱ። ሩታ በዚህ ልክ እንደዚህ እንደምትሆኝ አላውቅም ነበረ። አይ ሰላማችሁ ይብዛልኝ። እወዳችኋለሁ። ባይ ባይ።